በአማራ ክልል የቀጠለው ውጊያ አሳሳቢነት። ከአንድ ሳምንት ቀደም ብሎ በአማራ ክልል ከባድ ጦርነት መቀስቀሱ የተነገረ ሲሆን አሁንም ድረስ መቀጠሉ በሰፊው ይሰማል። የፋኖ ኃይሎች ዘመቻ አንድነት ያሉትን ጥቃት በመንግስት የጸጥታ ኃይሎች ላይ መክፈታቸው እየተነገረ ሲሆን መንግስትም በአጸፋው በታጣቂዎቹ ላይ እርምጃ መውሰዱ ይነገራል። በጎንደር፣ በጎጃም፣ በሸዋና በወሎ የተለያዩ አካባቢዎች የጥይት ጩኸት መሰማቱ እንደቀጠለ መሆኑን የአካባቢው ምንጮችም ለሪፖርተር አረጋግጠዋል። መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫ በአማራ ክልል የሚንቀሳቀሱ ታጣቂዎች ምግበይ ኃይለ በተባሉት በትግራይ ሰራዊት ጄኔራል ስልጠናና እገዛ ጥቃት ከፍተውብናል ሲል መግለጹ የአማራ ክልል ቀውስ ወደ ትግራይም ተሻገረ እንዴ የሚል ጥያቄን ያጫረ ነበር። በአማራ ክልል የተጠናከረውን ውጊያ በማቀነባበር የተወነጀሉት ብርጋዴር ጄኔራል ምግበይ ኃይለ ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውል ውጪ የሚደረግ እንቅስቃሴ በትግራይ በኩል የለም ብለዋል። ከአንድም የፋኖ አመራር ጋር ግንኙነት የለኝም፣ ይህንን አላደርገውም፣ ተገቢም አይደለም በማለት የመከላከያን ክስ ውድቅም አድርገዋል። ይህንን ደግሞ በለጠ የሚያጠናክር መግለጫ ያወጣው በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ የጸጥታ ቢሮ ከፋኖ ጎን ተሰልፎ የኢትዮጵያን መንግስት የሚወጋ ኃይል በትግራይ በኩል እንደሌለ ነው ያስታወቀው። የመከላከያን መግለጫ ኃላፊነት የጎደለው በማለትም ገልጾታል። የሰሞኑ የአማራ ክልል ግጭት ግን ከመከላከያና ከትግራይ ጦር የመግለጫ ልውውጥ ባለፈ አሰቃቂ ሰብአዊና ቁሳዊ ውድመት በአማራ ክልል እያደረሰ ያለ ጉዳይም ሆኖ ነው የሰነበተው። በገሌ ግንባር የደረሰ እየተባለ በማህበራዊ የትስስር ገጾች የሚሰራጨው የአስከሬንና የቁስለኛ መዓት ለእይታ የሚያሳቅቅ ነው። ከሁለቱም ኃይሎች የሚረግፈው ሰው በተጨማሪም የመምህራን ግድያና ሞት ዜና ተከታትሎ ሲወጣም ሰንብቷል። በሁለቱም ወገን ይህንን ያህል ደመሰስን ከሚለው ጎን ለጎን ተማረከ እየተባለ በምስል የሚሰራጨው ዘገባም በርካታ ሆኖ ታይቷል። ይሁን እንጂ ሁኔታውን በገለልተኛነት የሚታዘቡ ወገኖች ክልሉ ይህንን መሰል ሰብአዊና ቁሳዊ ውድመት እያስከተለ እስከ መቼ ይቀጥላል የሚለውን ቁልፍ ጉዳይ በተደጋጋሚ ያነሳሉ። የአማራ ክልል ግጭትና ቀውስ በቀላሉ ይቆማል የሚለው ግምት ግጭቱ ሁለተኛ ዓመቱን እያገባደደ ባለበት በዚህ ለብዙዎች የሚጨበት ተስፋ አለመሆኑ ሲነገርም ይሰማል። ይህ ለምን አልሆነም የሚለው ደግሞ በውጭም በሀገር ቤትም ያሉ የፖለቲካ ተንታኞች የሚያነሱት ቁልፍ ጉዳይ ሆኗል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ የፋኖ ኃይሎችን ከጥቂቶቹ በስተቀር መደምሰስ መቻሉን በቅርብ ጊዜ ተናግረው ነበር። የቀረን መልሶ ግንባታ ነው ሲሉ በተደመጡበት በዚህ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋትና የጸጥታ ስጋት የማይሆኑበት ሁኔታን ለመፍጠር መንግስታቸው መቃረቡን ተናግረውም ነበር። ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት የሰሞኑ ከባድ ጦርነት ሲፈነዳ ነው የታየው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ማስተባበሪያ ጽሕፈት ቤት ከሰሞኑ ባወጣው መረጃ በአማራ ክልል አስከፊ የምግብ አቅርቦት ችግር ሊያጋጥም እንደሚችል ጠቁሟል። የአውሮፓ የሲቪሎች ጥበቃና ሰብአዊ ረድኤት አገልግሎት እንዲሁም የዓለም ምግብ ፕሮግራምና ሌሎችም ግብረሰናይ ድርጅቶች በአማራ ክልል የምግብ አቅርቦት ቢኖር እንኳን ተረጂዎች ያሉበት ቦታ አድርሶ ለማከፋፈል ችግር እንደሆነም ገልጸዋል። ለወትሮም በድርቅና በምግብ እጥረት የሚጎዱ አካባቢዎች አሁን ደግሞ ጦርነቱ በመባባሱና በተለያዩ ቦታዎችም በጸጥታ ኃይሎችና በታጠቁ ቡድኖች የእንቅስቃሴ ገደብ የሚደረግ በመሆኑ ለምግብ እጥረት ችግሩ የበለጠ ተጋላጭ እንደሚሆኑ ድርጅቶቹ አመላክተዋል። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር፣ ደቡብ ጎንደርና ዋግ ኽምራ አካባቢዎች በእርዳታ አቅርቦት መቆራረጥ የከፋ ጉዳት የሚያስተናግዱ ተብለውም ተለይተዋል። የአማራ ክልል በጦርነት የተነሳ እየወደመና ወደ አስከፊ ቀውስ እየገባ ነው የሚለው ስጋት ከተለያዩ አቅጣጫዎች ቢስተጋባም ነገር ግን በመንግስትም ሆነ በተፋላሚ ኃይሎች መካከል ነገሩን ጋብ የማድረግ አዝማሚያም ሆነ ምልክቶች አይታዩም። ከሰሞኑ መንግስት አስመረኩት ያለው በመንግስት ሚዲያዎች ምስሉ ሲሰራጭ የታየው የአድማ ብተናና የሚሊሻ ኃይል ብዛት ጦርነቱን መንግስት ለመቀጠል መወሰኑን አመላካች መሆኑ እየተነሳ ነው። በሌላ በኩል የአማራ ክልል ግጭትን በሰላም ለመፍታት መፍትሄ ይዘን መጥተናል የሚሉ የሰላም ምክር ቤት አባላት ከታጣቂዎችም ሆነ ከመንግስት አመኔታና ድጋፍ አለማግኘታቸውን ሲናገሩ መደመጡ
ሁኔታው ወደ ባሰ ቀውስ እንደሚያመራ ጠቋሚ ተደርጎም እየቀረበ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ በሰጡት ማብራሪያ መንግስታቸው ለሰላም ዝግጁ መሆኑን ሲናገሩ ተደምጧል። ጠቅላይ ሚኒስትሩ በቅርብ ጊዜ የአማራ ሕዝብ ከአረጋ ከበደ የተሻለ መሪ እንደማያገኝ በመጥቀስ ህብረተሰቡ ከአማራ ክልል መንግስት ጎን ሆኖ ክልሉን ወደ ብልጽግና መውሰድ እንጂ መዋጋት እንደማያስፈልገው ሲናገሩም ተደምጠው ነበር። ይሁን እንጂ በወቅቱ በክልሉ የቀጠለውን ጦርነት አስመልክቶ የሚጽፉና አስተያየት የሚሰጡ ወገኖች ለችግሩ ሁነኛ መፍትሄ እየተፈለገ አይደለም የሚለውን ደጋግመው ሲያነሱ ይደመጣል። በአፍሪካ ናሬቲቭ ገጽ ላይ የተነበበው የጋዳ ከማል ገቨርንመንት ፌለር ኤንድ ሲቪል ዋር ኮንፍሊክት ኢን ኢትዮጵያስ አምሃራ ሪጅን በሚል ርዕስ የቀረበ ሰሞነኛ ጥናትም ቢሆን ችግሩ በተገቢው መንገድ መፍትሄ እንዳልተፈለገለት ሐሳቡን አጠናክሯል። የአማራ ክልሉ ቀውስ በዚሁ ከቀጠለ ደግሞ ኢትዮጵያን ቀስ በቀስ ለመበታተን የሚዳርግና ቀጠናዊ ቀውስ የሚያዋልድ ስለመሆኑም ጽሑፉ በሰፊው አትቷል። በርካታ ቢሆኖችን የምታስቀምጠው ጸሐፊዋ መንግስት የአማራ ክልል ግጭትን ለመፍታት የሚከተለውን መንገድ ካልቀየረ ጦርነቱ አያቆምም፣ ተባብሶ በመቀጠል ኢትዮጵያን ገዝግዞ ይጥላታል በማለት መረር ያለ አስደንጋጭ ስጋቷን ገልጻለች። በኢትዮጵያ ዴሞክራሲያዊ ለውጥና የፖለቲካ ሪፎርም ተደረገ ቢባልም ነገር ግን በኦሮሚያ በትግራይና በአማራ ክልሎች ግጭቶች መብቀል መቀጠላቸው ሀገሪቱ ሳትረጋጋ ነው ባለፉት ጥቂት ዓመታት የኖረችው። ይህ ግጭትና ውጥረት ደግሞ የብሔርና የማንነት መልክ ያለው ሆኖም ሲከሰት ቆይቷል። ግጭቱ ደግሞ የሀገሪቱን ሀብት እየበላ መሰረተ ልማቷንም እያወደመ ብቻ ሳይሆን ብዙ መፈናቀልና ሰብአዊ ቀውስ እያስከተለ ቀስ በቀስም ሀገሪቱን ወደማትወጣው አይነት የኢኮኖሚ ድቀትና የዕዳ ማጡ ውስጥ የጨመረ ነው። መንግስት ወታደራዊ ድል በፋኖ ላይ ለማስመዝገብ ጥረቱን አጠናክሮ ሊቀጥል ይችላል። ይህ ግን ግጭቱ እንዲባባስና ሀገሪቱንም የበለጠ እንዳትረጋጋ ብቻ ነው የሚያደርገው። መንግስት በሰላማዊ መንገድ ችግሩን በድርድር ለመፍታት ጥረት ሊያደርግ ይችላል። ይሁን እንጂ ይህ መንገድም ቢሆን በመካከል ባለው ሰፊ አለመተማመን የተነሳ ሊሰናከል ይችላል ሲል ጽሑፉ አመላክቷል። በውጭ ጸሐፍት ብቻ ሳይሆን በኢትዮጵያውያን ጭምር ከፋኖ ጋር የሚደረገው በአማራ ክልል የቀጠለው ውጊያ ወደ ሀገራዊ ቀውስነት የመሸጋገሩ ዕድል ሰፊ መሆኑን በርካቶች ሲሞግቱ ይሰማል። የአፍሪካ የህገ መንግስት የህግ ባለሙያዎች ኔትወርክ ምክትል ፕሬዝዳንት ዶክተር አደም ካሴ እንዲሁም ዓለም አቀፍ የህግ ባለሙያው ዘላለም ሞገስ በጋራ በጻፉትና በቅርቡ በፎሬን ፖሊሲ መጽሔት ላይ የተነበበው ሰፊ ዘገባም ቢሆን የአማራ ክልል ግጭት በሰላማዊ መንገድ በአጭሩ የማይፈታ ከሆነ ሀገራዊ ይዘት ያለው የእርስ በርስ ጦርነት መነሻ ሊሆን እንደሚችል ዘርዝሯል። ሁለቱ የህግ ሰዎች የሚያነሱት ጭብጥ ደግሞ ፋኖ የአማራ ህዝብ ለረዥም ዘመን ሲያሰማው የቆየው ብሶትና ሮሮ ተጠራቅሞ የተፈጠረ መሳሪያ አንግቦ የሚታገል ኃይል መሆኑን ጨምሮ ሌሎች ጉዳዮችን ጠቅሷል። ፋኖ ወደ አንድነት ገና የመጣና የተጠናከረ ኃይል እንደሆነ ቡድኑ መደበኛ አደረጃጀትም ሆነ የፖለቲካ ማኒፌስቶ እንደሌለው፣ ነገር ግን መንግስት ጠንካራ የመከላከያና የሚሊሻ ኃይል አሰልፎ ቢዋጋውም እስካሁን አለመጥፋቱንና ውጊያውን መቀጠሉን ጽሑፉ ያብራራል። የአስቸኳይ ጊዜ አዋጅ ጭምር በተለያየ ጊዜያት ታውጆና እንቅስቃሴ ተገድቦ ፋኖን ለመደምሰስ የተደረገው ጥረት አለመሳካቱን፣ የመኸር ወራት ሲመጣ በግጭቱ የተነሳ የእርሻ ስራ ከመስተጓጎሉ እንዲሁም የክልሉ መደበኛ እንቅስቃሴ ከመደነቃቀፉ በዘለለ የመጣ ለውጥ እንደሌለም የህግ ባለሙያዎቹ ጽሑፍ ያስረዳል። በየጊዜው በመከላከያ ላይ የሚፈጸመው የደፈጣ ጥቃት የቀጠለ ሲሆን መከላከያም ወሰድኩት በሚላቸው እርምጃዎች ፋኖ ተደመሰሰ የሚለው ዜና መደጋገሙ በጽሑፉ ተጠቅሷል። ይሁን እንጂ በአማራ ክልል ያለውን ሰብአዊ፣ ኢኮኖሚያዊና ማህበራዊ ቀውስ በማባባስ ክልሉን ከማድቀቅ በዘለለ ከፋኖ ጋር የሚደረገው ግጭት ለህዝቡ ዘላቂ ሰላምን አላስገኘም ይላል። ጸሐፊዎቹ ባቀረቡት ምክረ ሐሳብ ደግሞ መንግስት በኃይል ተቃዋሚዎችን አሸንፋለሁ ማለቱን አቁሞ የሀገሪቱ ችግር የተወሳሰበ መሆኑን እውቅና በመስጠት ለሐቀኛ ድርድር ራሱን ካላዘጋጀ በስተቀር በሰላማዊ መንገድ ችግሩ አይፈታም ይላሉ። በኢትዮጵያ መንግስትም ሆነ ሌሎች በግጭት ውስጥ የሚገኙ አካላት ወደ መግባባትና ችግራቸውን በሰላም ወደ መፍታት ከመጡ ብቻ የኢትዮጵያ ህልውና ከስጋት የተላቀቀ መሆን ይችላል ያሉ ሲሆን
ሌሎቹ ወገኖች ያነሱትን አሳሳቢ ጉዳይ በሌላ አገላለጽ አስቀምጠውታል። የወቅቱን የአማራ ክልል ከፋኖ ጋር የሚደረገውን ውጊያ በማስመልከት ስለ ግጭቱና ስለ ቀውሱ ምንነት ሀሳባቸውን ያጋሩት የፖለቲካ ተንታኙ አቶ ሙሉ ዓለም ገብረ መድህን በበኩላቸው ጉዳዩ ወደ ተለያየ አቅጣጫ ሊያመራ የሚችልበት እድል ሰፊ መሆኑን ይናገራሉ። የፋኖ እንቅስቃሴን በጦርነት ማስቆም የማይቻልበት ምዕራፍ ላይ የተደረሰ ይመስላል። ቡድኑ የአደረጃጀት ወጥነት ባይኖረውም በ3 ምክንያቶች በጦር የመቆም እድል ያለው አይመስለኝም። በመጀመሪያው በክልሉ በርካታ የታጠቀ ኃይል ተፈጥሯል። አንዱን ማስቆም ቢቻል ሁሉንም ለማስቆም ግን ከባድ ይሆናል። የአማራ ሕዝብ ተበደልኩ ብሎ የሚያነሳቸው ጥያቄዎችም ቢሆን በፖለቲካዊ መንገድ እስካሁን አልተመለሱም። አሁን ደግሞ የሀገር ባለቤትነትን የማጣት ስሜት ውስጥ ህብረተሰቡ ገብቷል። በሌላ በኩል የብልጽግና መንግስት ከአማራ ሕዝብ ጋር ያለው የግንኙነት ሰንሰለቱ ተበጥሷል ማለት ይቻላል። የቅቡልነት ቀውስ በአማራ ዘንድም ገጥሞታል። ከዓለምና ቀጠናዊ ሁኔታዎች በመነሳት እንዲሁም ከሚታዩ ነባራዊ ሁኔታዎች አንጻር ሲገመገም ከፋኖ ጋር የቀጠለው ጦርነት በሀገራዊ ፖለቲካ ላይ የሚጠበቅና ያልተጠበቁ ለውጦች ይዞ ሊመጣ ይችላል በማለት ሁኔታው የማይገመት መሆኑን ገልጸዋል። የአማራ ክልል ጦርነትም ሆነ የሀገሪቱ ግጭቶች እስከቀጠሉ ድረስ በአንድ በኩል በዓለም አቀፉ ማህበረሰብ አስገዳጅ ጣልቃ ገብነት በኢትዮጵያ ሰላም አስከባሪ ኃይል ጭምር ተሰማርቶ ሁሉም የሚወከልበት የሽግግር መንግስት እንዲዋቀር የሚያደርግ የውጭ ግፊት የሚፈጠርበት እድል ሁሉ ዝግ አለመሆኑን ተንታኙ ጠቁሟል። ከዚህ በተለየ ሁኔታ ደግሞ ፋኖ በኢትዮጵያ ካሉ ሌሎች የፖለቲካ ኃይሎች ጋር ህብረት ፈጥሮ ሀገራዊ ፖለቲካውን ወደሚለውጥ እንቅስቃሴ ሊገቡም የሚችሉበት እድል ሰፊ መሆኑን አስረድተዋል። አቶ ሙሉ ዓለም ሲያክሉም ጦርነቱ ከቀጠለ የጦርነቱ ማዕከል በሆነው አማራ ክልል ያለው ክልላዊ መንግስት ጥንካሬ ይዞ የሚቀጥልበት እድል የመነመነ ይሆናል። ይህም ብልጽግና ከገጠመው የቅቡልነት ቀውስ አኳያ መልሶ መጠገን የማይችል ሊሆን ይችላል። ይህም ክልሉ በጎበዝ አለቃ የሚታመስ ስርዓት የለሽ ግዛት ወደ መሆን ይገፋል። ይህ ውጤት አማራ ክልል ውስጥ መቆሚያ የለሽ የውክልና ጦርነት፣ ቅጥረኛ ነፍሰ ገዳይ የጎበዝ አለቃ መበራከትን ያስከትላል። የየመን የሊቢያና የሶሪያ ዕጣ ፈንታ በአማራ ክልል ላይ ሊደርስ ይችላል። በአፍሪካ ቀንድ ሌላ ዳርፉር ሊፈጠርም ይችላል በማለት የከፋ ቢሆንም ግጭቱ ሊፈጠር እንደሚችል አመላክተዋል። ድርድር መፍትሄ ቢሆንም የተደራዳሪዎቹ የችግር ድርሻ እንደተጠበቀ ሆኖ መንግስት በእስካሁኑ ብልጣብልጥነት በተሞላ ባሉት መንገድ ከሄደ ግን ድርድር ፍሬ እንደማያፈራ ገልጸዋል። ድርድሩና የድርድር ጥሪው በሐቀኝነት የሚደረግ እንጂ በመደራደር ስም ከሌሎች ታጣቂዎች ጋር እንደተፈጠረው አመኔታ የማይጣልበትና ተመልሶ የሚፈርስ ውል መፈራረም ብቻ ዓላማ ያደረገ መሆን እንደሌለበትም አሳስበዋል።